እሺ በዚህ ክፍል የምንመለከተው ደግሞ ምንድነው እቺን ሪኢንፎርስመንት ዲቴይል ቴምፕሌት እንዴት እንደተዘጋጀች አብረን የምንመለከታት የሚሆነው። ስለዚህ የመጀመሪያ ስራችን ምንድነው ዲያሜትር ኦፍ ባር አለን። እዚህ ጋር ላይ እየጻፍን ነው የምንመለከታት ስኒፕ አድርጌ ልወሰዳትና አዲስ ቴምፕሌት ላይ ብንሰራት ይሻላል። ኦርደሯን ጠብቀን እንድንሄድ የመጀመሪያው ዲያሜትር ኦፍ ባር ክሮስ ሴክሽናል ኤሪያ ለው አፈጠር የኔ ባር ኤሪያ ማለት ነው። ክሮስ ሴክሽናል ኤሪያ ኦፍ ባር ማለት ዲዛይን ቶታል ኤሪያ ኦፍ ሪኢንፎርስመንት ኤሪያ ኦፍ ሪኢንፎርስመንት ከኢታብስ ያመጣን ነው ማለት ነው። ነምበር ኦፍ ባር ከዛ ደግሞ ባር ዲቴይል እናስቀምጥለታለን ሎንጊቲዩዳል በሚሆንበት ሰዓት ማለት ነው። ከዛ ደግሞ ዲቴይል ከዛ ሪሜይን ባር የቀረ ባር ማለት ነው። ከዛ ከሪሜይን ባር በመቀጠል ደግሞ አሁን ሰሌክት ባር ዲያሜትር ሰሌክት እናደርግለታለን ማለት ነው። ሰሌክት ዲያ ኦፍ ባር እሺ ከዛ በመቀጠል ደግሞ ክሮስ ሴክሽናል ኤሪያ የላይኛውን የታችኛውን የላይኛውን ስለሚለያይ ኤሪያ ልበለው ዝም ብዬ ወይም ደግሞ እንዲያስታውቀን ክሮስ ኤሪያ ከክሮስ ኤሪያ መቀጠል ደግሞ ዲዛይን ሪሜይን ኤሪያ ኦፍ ሪኢንፎርስመንት ነው። የቀረው ኤሪያ ኦፍ ሪኢንፎርስመንት የላይኛውን መጠቀም እንችላለን ግን ለካልኩሌሽን እዚሁ እንድንወስደው መድገም የላይኛውን መጠቀም እንችላለን የስድስተኛውን ቁጥር መጠቀም እንችላለን ኦር ጀስት ደግሞ ሪሜይን ኤሪያ ልበለው ድጋሜ ሪሜይን ኤሪያ ከዛ መቀጠል ደግሞ ነምበር ኦፍ ባር አለ። ከዛ ደግሞ ዲቴይል ከዲቴይል መቀጠል ደግሞ የቀረ ካለን ደግሞ ሪሜይን ባር ወይም ደግሞ ባር ከምንለው ሪሜይን ኤሪያ ኦፍ ሪኢንፎርስመንት ከዛ ካላለ ከሌለ ቀጥታ ላስት ዲቴይል ማስቀመጥ ይቻላል ማለት ነው። ስለዚህ እንደነዚህ አይነት ነገሮችን ካስቀመጥን በኋላ እንደዚህ ሰፋ እናደርገውና ያንን ኮንትሮል ሲያደርገን እዚህ ጋር ፔስት ብናደርግ ክሮስ ሴክሽናል ኤሪያ ደግሞ ኤሪያ ካልነው ጋር ብናስቀምጥ እንደዚህ አይነት ነገሮችን አስቀመጥን። ከዚህ መቀጠል ደግሞ ስራዎቻችንን መስራት እንችላለን። የባር ዲያሜትሮች ይኖሩናል 8 ባለ 10 ባለ 12 ባለ 14 ባለ 16 ባለ 20 ባለ 22 ባለ 24 ባለ 28 ባለ 32 ጀስት እንደዚህ አይነት ነገሮች ቢኖሩን እዚህ ጋር ላይ ግን ያው ፋብሪኬሽን የማይደረጉ አሉ እነሱን መለየት ያስፈልጋል። which is equal to pi d square over 4 ነው የሰርክል ስለሆነ ይሄ ሲባዛ አሁን በዚህ ሲባዛ ፓይ ማለት 3.14 ነው። ከዛ ኦቨር 4 ስናደርገው ምን ይመጣል 50.24 አካባቢ ይመጣል። የሌሎችን ብቻን ጠጋ አድርገን ዳብል ክሊክ ብናደርገው እዚህ ጋር ይመጣል ወይም ደግሞ ጠጋ አድርገን ድራግ ብናደርገውም ያመጣዋል ማለት ነው። እዚህ ጋር መተንም ድራግ ብናደርገው ያመጣዋል ዳብል ክሊክ ብናደርግም ይሰራል። ስለዚህ በዚህ አይነት መልኩ ስራዎቻችን ቀለል አድርገን ኤሪያዎችን አመጣን። ከዚህ ጋር በምንመለከትበት ሰዓት ምን ማለት ስከባት ዲያሜትር ኦፍ ባሮቻችን እዚህ ጋር ሰሌክት እናደርጋለን። የማንኞች አሉ እነዚህ አሉ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ዳታ ውስጥ ገብተን ዳታ ቫሊዴሽን ቅድም ያሳየዋችሁ ሊስት ከዚህ ውስጥ እንገባና ወይም እቺን ክሊክ አድርገን እነዚህ ሰሌክት እናደርጋቸዋለን ኢንተር ስናደርገው
ኦኬ ብለን ወጥተን ባለ 20 ባመጣ ስለዚህ ይሄ ባለ 20 በሚሆንበት ሰዓት ደግሞ እዚህ ጋር ክሮስ ሴክሽናል ኤሪያው የ2314 ብሎ መምጣት ይጠበቅበታል። ይሄን ለማድረግ የምንጠቀመው which is equal to VLOOKUP የሚል ፎርሙላ አለ። VLOOKUP አድርገን ምን እናደርገዋለን እንትን እዚህ ጋር ሉካፕ ቫልዩን አስገባልኝ ይለኛል። ሉካፕ ቫልዩ 20 ነው አስገባውለት። ከዛ ደግሞ 20 ካልኩኝ በኋላ ኮማ አደርጋለሁኝ ምክንያቱም ይቺ ነው ዲያሜትር ኦፍ ባር ነው ሉካፕ ቫልዩ ቴብል ኦፍ አሬ ይለኛል። ቴብል ኦፍ አሬ ይሄ ነው መርጥለታለሁ ኮማ አደርጋለሁኝ። ከዚያ መከተል ደግሞ ኮለመን ኢንዴክስ ነው አንድ ኮለመን ሁለተኛ ኮለመን ላይ የሚገኘው ሁለተኛ ኮለመን ላይ ኮማ አደርጋለሁ። ፎልስ እዚህ ጋር ላይ ብሎኬቴን ዘጋና ኢንተር ሳደርገው 314 ብሎ ያስቀምጥልኛል። አሁን እዚህ ጋር ላይ 22 ባደረገው 22 379 ያመጣል። ስለዚህ የ14 ባደረገው ደግሞ 153 ነጥብ ምናምን የ14 156 ስለዚህ ያመጣልኝ ማለት ነው። ሶ ኤሪያ ኦፍ ሪኢንፎርስመንት ማለት ደግሞ ከኢታብስ ፍሮም ኢታብስ ማለት ነው። ከኢታብስ ያመጣን ነው ማለት ነው። ከኢታብስ ያመጣን ነው ሪዛልት አለን። ስለዚህ ከኢታብስ ያመጣነውን ሪዛልት የት እናስገባለን? እዚህ ጋር እናስገባዋለን። ለምሳሌ 2000 የመጣ ቢኖረኝ 2000 ሚሊ ሜትር ስኩዌር የሆነ ኤሪያ ኦፍ ሪኢንፎርስመንት ቢኖረኝ እነዚህን ሃይድ ልበላቸው እዚህ ጋር ላይ ስራ እንድሰራ እንዲመቸኝ ሃይድ ላድርገውና 2000 ሚሊ ሜትር ስኩዌር ቢኖር ነምበር ኦፍ ባሬል ለማወቅ ደግሞ which is equal to አሁን የዚህችን ነምበር ኦፍ ባር ለማወቅ which is equal to ቶታል ኤሪያ ኦፍ ሪኢንፎርስመንት ወይም ኤኤስ ሲካፈል ለምን ነው የማካፈለው? ለክሮስ ሴክሽናል እዚች ጋር ለክሮስ ሴክሽናል ኤሪያው አካፈላለሁ ማለት ነው። ኢንተር ሳደርገው 12.9983 አካባቢ ድረስ ይደርሳል ማለት ነው። ስለዚህ እዚህ ጋር ላይ ስንት ነምበር ኦፍ ኤሪያ ያስፈልገኛል ማለት ነው? 12 ባለ 14 ይሆን ያስፈልገኛል ማለት ነው። ስለዚህ እቺን ለመጻፍ ደግሞ አንድ የዚህችን ቁጥር እዚህ ጋር አስገባለሁኝ። ስለዚህ ይሄን ለማድረግ ምንድነው የማደርገው? which is equal to እስኪ በዚህ እንሞክረው int ወይም ደግሞ round number ኢንቲጀር ነው ወደ ኢንቲጀር ይጠጋጋልኝ ይሄ ቁጥር። ስለዚህ ይሄ ቁጥር ወደ ኢንቲጀር እንዲጠጋጋልኝ እፈልጋለሁ። ከዚያ በመቀጠል ደግሞ ኤንድ ምልክትን አስገባለሁ ማለት ነው። ኤንድ ምልክትን 7 ቁጥር ያለች shift ቶሎ 7 ቁጥር ብንጫን ኤንድ ምልክት ትመጣለች። ከኤንድ ምልክት በመቀጠል ደግሞ ምንድነው የሚያስገባው? አሁን ቁጥሩ ገብቶልኛል። ስለዚህ ይሄን ያህል ቁጥር ባለ ዲያሜትር ስንት ማለት ነው? ሶ እዚች ጋር ላይ እቺን አመራና ኢንሰርት ውስጥ ገብቼ ሶሪ አልመጣችም ፎርሙላ ላይ ስለሆንኩ ኢንተር ልበለው 12 ይበርልኝ ነቲንግ አይቸግርም። እዚች ታችኛው ጋር ላይ ሲምቦል ልግባና ዲያሜትሯን ይዤ ልግባ። ኦኬ ክሎዝ ብዬ እወጣለሁኝ። ከዚች ጋር ላይ እቺን ኮፒ አድርጌ ይያዝ ከፎርሙላ ልግባና እዚህ ጋር ፎርሙላው ላይ ምን አደርጋለሁ? shift ኤንድ ላስገባና እቺን ኮቴሽን አስገብቼ ስፔስ ሰጥቼው ፔስት ላድርገው እዘጋዋለሁ። ዲያሜትር ባለ ስንት? ከዛ መቀጠል ደግሞ አሁንም shift ኤንድ አስገባና ባለ ዲያሜትር 14 ማለት ነው። እቺን ስፔስ ሰጥቼው ኢንተር ባደርግ 12 ዲያሜትር 14 የሚል መጣልኝ ማለት ነው። አሁን ኢንቲጀር ስላልኩ ቁጥሩን ወደ ታችኛው ነው የሚያጠጋጋልኝ ማለት ነው። ስለዚህ ቦልደር ያስቀምጣቸው 12 ባለ ዲያሜትር 14 ብሎ አስገባልኝ። ከዛ መቀጠል ደግሞ የቀረኝ ኤሪያ ኦፍ ሪኢንፎርስመንት አለ። የቀረኝ ኤሪያ ኦፍ ሪኢንፎርስመንት እንዴት አድርጌ ነው ማወቅ የምችለው? እዚህ ጋር ላይ 12 ባሮች አሉኝ። ከነዚህ ደግሞ 0.99 አለ። ሶ እንዴት አድርጌ ማወቅ እችላለሁ? ስንት ነምበር ኦፍ ባር ተጠቅሜያለሁ? 12 ነምበር ኦፍ ባር ተጠቅሜያለሁ። ስለዚህ which is equal to እቺኛውንም ኢንት ለበላትና ኢንት ብዬ ኢንቲጀር ማለት ነው። ኢንቲጀር ቁጥር እንዲያደርግልኝ ስለምፈልገው የዚህ ኢንቲጀር ቁጥር ሲባዛ በማንኛው አድርጋለሁ? በዚህ ይሄኛው ማለት ምን ማለት ነው? በክሮስ ሴክሽናል ኤሪያው 12 ነምበር ኦፍ ባር አለ። በክሮስ ሴክሽናል ኤሪያው ሳባዛው የተጠቀምኩትን ነምበር ኦፍ ባር አውቃለሁ ማለት ነው። ስለዚህ የተጠቀምኩትን ነምበር ኦፍ ባር ደግሞ ከዛ ሲቀነስ ይቅርታና ፎርሙላውን ላስተካክላት
2000 ሲቀነስ የተጠቀምኩት ነምበር ኦፍ ባር ሳደርገው ሪሜምበር እናገኛለሁ ማለት ነው። ስለዚህ አሁን እዚህ ጋር ላይ በኢፍ ፋንክሽን ማስቀመጥ እችላለሁ። ኢፍ ፋንክሽን እንዴት አድርጌ ነው የማስቀምጠው? ኤፍ ብዬ አደርጋለሁኝ። ኤፍ ነገሩ ኔጌቲቭ ቫልዩን ቢያስቀምጥልኝ ጥሩ ነው። ምክንያቱም ሞር ኤግዛጀሬት የሆነ ቫልዩ ካለው ማመጣጠን ይጠበቅብኛል። ኢፍ ፋንክሽኑን ልተወው። አይሲስ እንዳለ ኢንተር ብዬ አስቀምጠው 153.68 አካባቢ ተጠቅሜ ማለት ባር ይቀረኛል ማለት ነው። ይሄን ያክል ብረት ይቀረኛል ተጠቀምኩት። ይሄን ቼክ ለማድረግ ከፈለጋችሁ ነምበር ኦፍ ባራችን ስንት አለች? 0.99833 አካባቢ ነምበር ይቅርታ 0.99883 አካባቢ ነምበር ኦፍ ባር ቀርቷል። ይሄ ነምበር ኦፍ ባራችን ኦልሬዲ ወደ አንድ አካባቢ ይጠጋ ነምበር ኦፍ ባር ነው። ስለዚህ ይሄ እኩል ይሆናል ይሄ ሲባዛ በዚህ ብናደርገው ወደ 153.68 አካባቢ ቀረ ማለት ነው። ስለዚህ ትክክል ነው። ነምበር ኦፍ ባር ነው የቀረውን ራሱ አባዝተን ብማወቅ ብንችል ማለት ነው። ስለዚህ የተቀረ ግን ይሄ ሲቀነስ ከዚህ ባለ 12 ተቀማ 12 ሲባዛ በ153.86 ያደረግነው ሰሌክት ዲያሜትር ኦፍ ባር ይላል። ዲያሜትር ኦፍ ባራችን እንደቀደሙ ምን ማድረግ ይጠበቅብናል? ዳታ ቫሊዴሽን ውስጥ መግባት አለብን ማለት ነው። ይሄን አንሃይድን በለውና እዚህ ጋር ላይ እዚህ ዳታ ቫሊዴሽን ሊስት ውስጥ እንግባና እዚህ ጋር እቺን ኢንተር አድርገን ኦኬ ብለን ብንወጣ ባለ ስንት ልጠቀም? ባለ 12 ብጠቀም የዚህ ደግሞ ባለ 12 ካለ የዚህን የቡካፕ ፎርሙላ ኮፒ አድርጌ ማምጣት እችላለሁ። ይሄን ልክ እንደዚህ ሰሌክት አድርጌ እዚች ጋር ላይ ኮፒ አድርጌ አጭር ፎርሙላ ማሳየት አሰራለሁ። እንዲያርጌ ፔስት ባደርገው እዚህ ላይ 153 ይለኛል። ምክንያቱም የተመረጠው የዚች ነው። እቺን ዳብል ክሊክ ባደርገው ፎርሙላ ላይ መጣታ እቺን የሙቭ ምልክት ትመጣለች። ልቻ አድርጌ እዚች ከ12 ላይ አድርጌ ኢንተር ባረጋት 113 ብሎ መጣልኝ ማለት ነው። ሪሜን ኤሪያችን ይሄ ነው። አሁን ቀጥታ ፎርሙላውን ይሄን ሪሜን ኤሪያ እንዲያስተዋውቀን ነው እንጂ ይቅርታ ቀጥታ ነምበር ኦፍ ባር ማድረግ እችላለሁ። ግን ሪሜን ኤሪያችን ደግሞ እኩል ይሆናል ይሄ ራሱ ነው ማለት ነው። የቀረው ባር ነምበር ኦፍ ባር ለማወቅ የማንኛው ፎርሙላ አለ? ይሄኛው ፎርሙላ መጠቀም እችላለሁኝ። የዚህኛውን ፎርሙላ እንደዚህ አድርጌ ኮፒ አድርጌ እዚህ ጋር ኢንተር ብዬ እዚህ ጋር ፔስት ኮንትሮል ቪ ባደርገው 12 ባለ 14 ይለኛል። ይቅርታ ዲቴይል ያላስገባው ይሄንን ዲቴይል ያላስገባው ነምበር ኦፍ ባር ለማወቅ እቺኛዋን የተጠቀምኳትን ፎርሙላ አምጥቼ ታደርጋታለሁኝ። ስም ክሊክ አድርጌ ኮፒ ብዬ እዚህ ጋር ፔስት ባደርገው የዶላር ምልክት ስላላስቀመጥኩበት ቀጥታ እዚህ ጋር ምን ማድረግ ይቻላል? ያስቀምጠዋል ማለት ነው። እዚህ ጋር በማስቀመጥበት ሰዓት ደግሞ ምን ማድረግ ማስቀመጥ ኢንቲጀር የሚለውን ትቼ ደግሞ ምን ማድረግ ይችላል? ትንሽ ቁጥር ስለሆነች ኢቭን የሚል ቁጥር ላስቀምጥበት። ኢቭን ብዬ ባስቀምጠው ኢንተርብል 14 ባለ 14 ይለኛል። ዳብል ክሊክ አድርጌ እቺን እዚች ጋር ላይ እሺኛው ሞባይል እዚች ጋር ላይ አድርጌ ኢንተር ባደርገው ይቅርታ እቺኛዋን ከዚች ጋር እቺኛዋን ከ12 ቁጥር ላይ ሰሌክት ዲያሜትር ባረካት ኢንተርብል 2 ባለ 14 ምክንያቱም አንድ ብቻ ባይሆን ጥሩ ምን ይሆናል? 2 ቢሆን ጥሩ ነው። ስለዚህ 1.33 ያልነውን ኢቭን አድርጌ ያስቀመጥኩት ማለት ነው። ሶ በዚህ አይነት መልኩ ምን ማድረግ ይችላል? ማስቀመጥ ይቻላል። ኦር ጀስት ደግሞ ከኢቭን ውጭ ምን ማድረግ እንችላለን? ብዙ ጊዜ ኢቭን ነው የሚሆነው። ራውንድ አፕ አድርጌ ማስቀመጥ እችላለሁ ማለት ነው። ራውንድ አፕ ብሎ ይሄንን እንደ ሁለት ብራኬት ከፍተለትና አንዱን ብራኬት ዘግቼ 0 ብዬ አንዱን ብራኬት ዘጋና ኢንተር ባደርገው 2 ብሎ ያስቀምጠዋል ማለት ነው። ወደላይኛው አስቀምጥ ሪሜምበራችን ምን ያክል ነው ብለን ቼክ ስናደርግ ይሄንን which is equals to round up አሁንም አንድ ብራኬት ከፍቼ ይሄኛውን ከዛ አንዱን ብራኬት ዘጋና 0 ብዬ ምንም ከፖይንት በኋላ እንዳይኖር አድርጌ በርገው 2 ባር ይሆናል። ስለዚህ ሪሜን ኤሪያ ኦፍ ሪኢንፎርስመንት ስንት ነው ማለት ነው? ይሄ 2 ሲባዛ በማንኛው አድርገዋለሁ? በ153 አካባቢ ማለት ነው። ስለዚህ 307 አካባቢ ድረስ ነጥብ
3 6 ሪሜን ኤሪያ ኦፍ ሪንፎርስመንት ይለኛል። ከዛ መቀጠል ደግሞ ራውንድ አፕችን መቀነስ ይጠበቅበታል። መቀነስ የሚጠበቅበት ከማንኛው ነው? 150 113 አካባቢ ነበረ ክሮስ ይቅርታ የቀረኝ ሪንፎርስመንት 153 ነው። ከዛ በመቀጠል እቺ ሳኮን ክሮስ ሴክሽናል ኤሪያ ነው የምቀንሰው የማባዛበት ማለት ነው። ይሄ ሪሜን ኤሪያው ሲቀነስ ነምበር ኦፍ ባሩ 2 ሲባዛ በክሮስ ሴክሽናል ኤሪያው አድርጌ ነው የማውቀው ማለት ነው። ስለዚህ ሁለቱ ዲፈረንስ -72.4 -72.4 መሆኑ ምንድነው ሲባል የተጠቀምኩት ባር በ72.4 ሚሊ ሜትር ስኩዌር በልጧል ማለት ነው የተጠቀምኩት ባር ማለት ነው። ስለዚህ ጥሩ ነው ማለት ነው። ላስት ዲቴይልን እንዴት አድርጌ ማስቀመጥ እችላለሁ ማለት ነው። ላስት ዲቴይል ይሄና ይሄ ሁለቱን ነው መቀመጥ የሚጠበቅባቸው ማለት ነው። ስለዚህ እነዚህ ሁለቱን ማስቀመጥ ስችል which is equals to int ልበለውና አሁን እነዚህ የምናስቀምጣቸው ፎርሙላዎች ብዙ ጊዜ ምን ማድረግ ይጠበቅብን ወይ በራውንድ ማስቀመጥ ቻይ ተቀረ ኢቨን እንዲመጡ አድርገን ነው ማስቀመጥ የሚጠበቅብን። ስለዚህ int ብዬ ማንኛውን አስገባለሁኝ የኛውን ቁጥር ከዛ በመቀጠል ቅድም ያስገባሁትን ፎርሙላ ኤንድ አደርግና ከዛ በመቀጠል ኢንተር ልበልና ከላይ እንትን ይዤ ልምጣ ዲያሜትር ያልኳትን ማለት ነው። ምክንያቱም ዲያሜትሯን ስለማያስገባልኝ የቅድሟን ሲምቦል ያልኳት እቺኛዋን ዲያሜትር ልጠቀም። ኮፒ ልበላትና ስለዚህ እዚች ጋር ላይ shift and እቺን አስገብቼ ኮንትሮል ቪ ከዛ መቀጠል ደግሞ ስፔስ ላድርግና ይሄንን ከዛ shift ተጭኜ ኤንድ አድርግና ማንኛውን አስገባለሁ ማለት ነው 14 ያልኩትን ማለት ነው። ከዛ መቀጠል ደግሞ እቺን ኤንድ አስገብቼ እንደዚህ አድርጌ ኤንድ እዛ አድርግና ማንኛውን አስገባለሁኝ ኢቭን ወይም ራውንድ ያልኳትን አስገባለሁ ማለት ነው። ወይም ደግሞ ኢቭን ወይም ደግሞ ራውንድ አፕ ብዬ እቺንም ይቅርታ ኤንድ ላድርገውና ራውንድ አፕ ብዬ ከራውንድ አፕ ደግሞ የማንኛውን ነው የዚች ነምበር ኦፍ ባር ማለት ነው። ስለዚህ አንድ ቅንፍ ጨምርለት ይሄንኛውን ከዛ ዘጋና ኮማ 0 ከዛ እንደዛ አድርጌ ስጨርስ የዚህ ራውንድ አፕ ነምበር ኦፍ ባር የሆነ ከዛ ኤንድን አስገባና ምን አድርጋለሁ ዲያሜትር ሲምቦሏን አስገባለሁ ስፔስ ልስጠውና ዲያሜትር ሲምቦሏን ላስገባ ስፔስ ሰጥቼ ይሄን ካስገባውኝ በኋላ ምን አድርጋለሁ አሁንም የኤንድ ምልክትን አስገባና ዲያሜትር ስንት ነው ይሄኛውን አስገባለሁ ማለት ነው። ስለዚህ ኢንተር ባደርገው በዚህ አይነት መልኩ አስቀምጠልኝ ዲቴይልን ማለት ነው። እዚች ጋር ላይ ያስቀመጥኳትን ደግሞ ኤንድ ያልኳትን በጽሁፍ ራሱ ምን ማድረግ እችላለሁ ማለት ነው። እዚች ጋር ላይ እንዲያወጣልኝ ስለምፈልጋት የኤንድ ምልክትን ባስቀምጣት ይዟት ይወጣል ማለት ነው። ስለዚህ 12 ዲያሜትር 14 ኤንድ 2 ዲያሜትር 12 የሚለው ምን ሆነ ማለት ነው ዲቴይል ሆነ ማለት ነው። በዚህ አይነት መልኩ ዲቴይልን ማስቀመጥ እችላለሁ ማለት ነው። ከሌለ የለውም። በዚህ አይነት መልኩ አሁን አንዲት ዲቴይል የምንሰራበት ምን አዘጋጀን ማለት ነው ቴምፕሌት አዘጋጀን ማለት ነው። በዚህ አይነት መልኩ እቺኛዋን ቦርደሯን እንዲያርጌ ባስተካከለው የተለያየ ነገሮችን እንዲያስተዋውቀኝ ስራዎችን ይሄ የመጀመሪያው ዲቴይል የሰራሁት ነው። እንዲለየኝ በዚህ ባስቀምጠው ይሄ ደግሞ ሁለተኛው ዲቴይል የሰራሁት ነው። ከዛ ሪሜን ኤሪያ ይሄን ይመስላል። እዚህ ጋር ታይፕ የማደርግበት የማስገባበት ነው። እዚህ ጋር ደግሞ ነምበር ኦፍ ባሮች ናቸው። ኦልሬዲ በዚህ አይነት መልኩ ይሄን ሰሌክት አድርገውና
ለየት ያለ እንትን ብሰጠው እዚህ ጋር ብሬክዳውን የሚሆኑትን ደግሞ ለየብቻቸው በቃ ቪዚብል እንዲሆነ ማኔጅ ለማድረግ እንዲመቸን ስለዚህ ብሬክዳውን የሚሆኑ ናቸው። በዚህ አይነት መልኩ እናደርጋለን ማኔጅ ማድረግ እንችላለን። ይሄኛው ኦልሬዲ እኛ ታይፕ የምናደርገው ለምሳሌ 3000 ብዬ ታይፕ ባደርግለት 19 ባር ይላል 19 ባለ 14 ብዬ ከማስቀምጠው እዚህ ጋር ላይ እስኪ 20 ባደርገውስ 20 ባደርገው 9 ይሆናል። ባለ 24 ብጠቀምሳ ባለ 24 ብጠቀም 6 ባለ 24 ይሆንልኛል። ጥሩ የቀረው ሪሜምበር 287 ነው። እዚህ ጋር ደግሞ 3 ባለ 12 ብጠቀም ይላል 14 ባደርገውሳ 14 ብጠቀም ደግሞ 2 ባለ 14 በጣም አሪፍ። ስለዚህ 6 ባለ 24 እና 2 ባለ 14 ብረት መጠቀም ይቻላል። ስለዚህ ዲቴይል እንደዚህ ያደረኩኝ መጠቀም ይቻላል ማለት ነው። ስለዚህ በዚህ አይነት መልኩ ኤክሴላችን አንደርስታንድ ማድረግ እንችላለን። ቴምፕሌት ላይ ቴምፕሌቶችንም መስራት ይቻላል ማለት ነውና የተወሰነ ስለ ኤክሴል አንደርስታንድ ያደረጋችሁ ይመስለኛል። እዚህ ጋር ላይ ምን ማድረግ እችላለሁ ሃይድ ብዬ ማስቀመጥ እችላለሁ። ይሄን ያስፎትን አድርጌ ሴቭ ማድረግ እችላለሁኝ ማለት ነው። እዚህ ጋር ላይ የምንመለከተው ነገር ምንድነው? ከዚህ ጋር በቀጣይ ፓርት የምንነካቸው ደግሞ ፕሪንት እንዴት ማድረግ እንደምንችል ከዛ መቀጠል ፋይሎችን እንዴት እናዘጋጃቻለን ከዛ መቀጠል ከኤክሴል ከኢታብ አውትፑቶች የመጡትን ነገሮች ማኔጅ እንዴት ማድረግ እንችላለን ጀስት እንደዚህ አይነት ነገሮችን የምንመለከት ይሆናል። በቀጣይ ክፍል እስከምንገናኝ ሰላም ቆዩ። አመሰግናለሁ።